ባለፈው ፍቅረኛ ናት ያልኳት እሷ አንዳችሁ ቢሆን ቀና ብላችሁ እንዳትሉት። ፍቅረኛ ናት ነው ያለው? ለምንድን ነው ስርስሯ የምትለው? ነግሬህ ነበር አይደል? ቆይ ስንቴ ነው ያስጠነቀቅኩህ? አንተ ፍቅረኛ ብርቀህ ነው እስከ ዘላለም ከሱ ጋር ተወዩ ትላት ነው? ራስህ እንደ ሰው ነው እንዴ የምታየው? አንተ እኮ ፊት አልሰጠችህም እንጂ አትዋትም ነበር። አትዋትም ምክንያቱም ስለማፈቅ ነው። አዶና ፈንዝጋ ለነገሬ ይቅርታ ነው። አንቺ ግን ማስቀየማል። ቆይ ምንድን ነው ማናት ፍቅረኛችሁ? እንዴ ለምንድን ነው እንደዚህ የምታየኝ? እንግዳ ድራማ በዛሬው ክፍል በጣም ብዙ ነገሮች ካየንባቸው መካከል በጣም አዳዲስ ነገሮች ተከስተዋል። የኤልሹና እንዲሁም ደግሞ አሁን ላይ የቤሉል እህትማማችነቱን በራሷ በገዛ አይኖቿ ልታነባቸው የማስታወሻ ደብተሩን መግለጥ ጀምራለች። አሁን ላይ የሊዛና እንዲሁም ደግሞ የቤሉል የፍቅር ግንኙነትም መቋጫውን ያገኘ ይመስላል። ምክንያቱም ደግሞ በአሁኑ ሰዓት ላይ አዶኒና እንዲሁም ደግሞ ቤሉል በተጣሉበት ሰዓት ላይ እኔ ትገባኛለች በሚል ጸብ ምክንያት እንግዲህ ወዳልተፈለገ ነገር ራሷ በግልጽ እንድታውቀው መንገድ የፈጠሩላት ይመስላል። በአሁኑ ሰዓት ደግሞ ሌላኛው ትኩስና አንገብጋቢ የሆነ የሄለንና የቴዲ ነገር ነው። ምክንያቱም ሁለታቸው የሚያውቁት የድብቅ ሚስጥራቸውን ዛሬ ላይ አንዲት ልጅ ከሚያገቷት መካከል መጥፋቷንና እንዲሁም ደግሞ መሰወሯን ከታጋቾች መካከል የነበሩት ህፃናቶችም ስለሷ ማን እንደወሰዳት ለመናገር ፈቃደኛ ለመሆናቸውን ለቴዲ እየነገረችው ነበር። ቴዲ ባላወቀ ነገሩን እንዴት ሊሆን ይችላል? እኔ እጄን ልሰጥ ባልኩበት ወቅት ላይ እንዴት ይሄ ነገር ሊፈጠር ቻለ? በማለት ነገሮቹ እንደተደራረቡባት እየነገረችው ነበር። የሄለንና እንዲሁም ደግሞ የቴዲ ግንኙነት በምን ሊቋጭ ይችላል? ምክንያቱም ነገሮችን ከባድ አድርጓል። በእሱ ላይ ተስፋ እንድትጥልና ተስፋ እንድታደርግ እያደረገችው ይገኛል። አዶኒና እንዲሁም ደግሞ አሁን ላይ ኑንያት ከባድ ነገሮችን እያስተናገዱ ይገኛሉ። አዶኒ ከዚህ በኋላ እንደ እህቴ ሁኚ፣ እንደ ቀደመው ፍቅረኛ ሁኚ ብዬ አላስቸግርሽም፣ እህትና ወንድም እንሁን፣ ብዙ ነገሮችን ማውራት እንችላለን በማለት ባሰበበት ወቅት ላይ ነበር ቤሉል መጥቶ ያልታሰበውን ዱላና ውርጅብኝ ያወረደበት። ሄለን እንግዲህ ከዚህ ቀደም እንደምናስታውሰው ብዙ ወንጀሎችና ብዙ ወንጀል ሪካርዶች እንዳሉባት ሁላችንም እናስታውሳለን። አሁን ላይ ልጇን እንግዲህ ኤልሹን ብዙ ነገሮች እያደረገቻት ትገኛለች። ኤልሹን የማን ልጅ እንደሆነች በግልጽ የታወቀና የተቀመጠ ነገር የለም። ምክንያቱም ደግሞ ኤልሹ ልጅ ናት ብላ ለእሷ ዋጋ ስትከፍልላት እንደኖረች ሁላችንም ከፊልሙ ላይ እንደተረዳ ነው ያሳየናል ማለት ነው። በአሁኑ ሰዓት ግን ኤልሹ የማን ልጅ እንደሆነች እና ማንነቷን ፍለጋ አሁን ለኤልሹ የአባቷን የማስታወሻ ደብተር መግለጥ ጀምራለች። በእርግጥ አባቷ እንዳላሳደጋት እንጂ አባቷ እንዳልሆነ አሁን ላይ የምታውቅበት ሰዓት ደርሷል ማለት ነው። ያለማንም ፈቃድ ወረቀቱን አንስታ ማንበብ ጀምራለች። በነገራችን ላይ ትናንትና ማስታወሻዎቿን እያስታወሰች በእናቷ ላይ መቅበጥ፣ በአባቷ ላይ መቅበጥ እንዲሁም ደግሞ ብዙ ነገሮችን እያስታወሰች እያወራች ነበረ። ይህ የሆነበት ምክንያት ከብዙዎቹ አንዳቸውም የኔን ነገር አይረዱም፣ ብዙ ናቸው እዚህ ቤት ውስጥ ያሉት ግን ደግሞ እኔን አይመለከቱኝም በሚለው ሂሳብ ውስጥ ላይ ገብታ ራሷን እንድታይና እንድታስታውስ ያገዛት ይመስላል። የእናቷ ከቤት ውስጥ አለመኖር ኤልሹን አሁን ላይ ጥቅም እያደረገባት ከሚገኘው አንዱ ራሷን እንድትመለከት ግልጽ ወረቀት ሆኖላታል። በቴዲና በመሰረት መካከል ደግሞ የተፈጠረው ከባድ ውዝግብ አሁንም እንደቀጠለ ነው። ምክንያቱም እነዚህ ሁለት ባለትዳሮች ቤተሰብ ሳይፈቅድላት ወደ ቤተሰብ ለመመለስም ግራ የተጋባችው መሲ በአሁኑ ሰዓት ላይ የሚረዳት በሌለበት ወቅት ከቴዲ ጋር ሰጣ ገባ ገብታለች። ቴዲ ከባድ ወንጀለኛ እንደሆነ እያወቀች እንዲሁም ደግሞ ከዛ ወንጀሉ ግን ፈጽሞ እንደወጣና ከዚህ አይነት ነገር ውስጥ እንደሌለበት በአፉ ቅቤ አድርጎ ነበረ አሳምኗት የገባው። አሁን ላይ ግን መሲን በተለያየ መንገድ ሲበቀላት እያየነው ነው። መሲን እቤቷ አምጥቶ ወይን አጠጥቶ በገዛ ቤቱ እንደደፈራት አይተናል። ከዛም ባሻገር ደግሞ
ለዚህ ሁሉ ነገር ግድ ሳይሰጠው በጣም ማንቋሸሽና እንዲሁም ደግሞ እሷን ለሌላ በቀል እንደፈለጋት ሲዝትባትና እንዲሁም ሲሳለቅባት አይተናል። በህመሟ ላይ በጣም ብዙ ውዝግብ እያደረገባት ይገኛል። አሁን መሲ ብዙ አማራጮች እንዳሏት እናውቃለን። ግን ደግሞ ይሄ ሁሉ አማራጯ በብዙ ነገር ሊታገድባት ይችላል። ምክንያቱም ከቤት ውስጥ ተቆልፎ አንድ ሰው የተቀመጠ ሰው ድምፅ ሰምታለች። ግን ማን እንደሆነ ምን እንደሆነ ያወቀችው ነገር የለም። ሌላው ነገር አሁን ላይ የሄለንና የቴዲ የፍቅር ግንኙነት የተቋጨ ቢሆንም እሱ እንደሚያገባ ነግሯት ለሄለን የሚያገባት ሚስትን ማን እንደሆነች ባታቅም ግን ደግሞ እቤት ውስጥ አብሯት እንደምትኖር እያወቀች የመጣች ትመስል ነበር ሄለን። ከብዙዎቹ አንዳቸውም የኔን ነገር አይረዱም፣ ብዙ ናቸው እዚህ ቤት ውስጥ ያሉት፣ ግን ደግሞ እኔን አይመለከቱኝም በሚለው ሂሳብ ውስጥ ላይ ገብታ ራሷን እንድታይና እንድታስታውስ ያገዛት ይመስላል። የእናቷ ከቤት ውስጥ አለመኖር ኤልሹን አሁን ላይ ጥቅም እያደረገባት ከሚገኘው አንዱ ራሷን እንድትመለከት ግልጽ ወረቀት ሆኖላታል። በቴዲና በመሰረት መካከል ደግሞ የተፈጠረው ከባድ ውዝግብ አሁንም እንደቀጠለ ነው። ምክንያቱም እነዚህ ሁለት ባለትዳሮች ቤተሰብ ሳይፈቅድላት ወደ ቤተሰብ ለመመለስም ግራ የተጋባችው መሲ በአሁኑ ሰዓት ላይ የሚረዳት በሌለበት ወቅት ከቴዲ ጋር ሰጣ ገባ ገብታለች። ቴዲ ከባድ ወንጀለኛ እንደሆነ እያወቀች እንዲሁም ደግሞ ከዛ ወንጀሉ ግን ፈጽሞ እንደወጣና ከዚህ አይነት ነገር ውስጥ እንደሌለበት በአፉ ቅቤ አድርጎ ነበረ አሳምኗት የገባው። አሁን ላይ ግን መሲን በተለያየ መንገድ ሲበቀላት እያየነው ነው። መሲን እቤቷ አምጥቶ ወይን አጠጥቶ በገዛ ቤቱ እንደደፈራት አይተናል። ከዛም ባሻገር ደግሞ ለዚህ ሁሉ ነገር ግድ ሳይሰጠው በጣም ማንቋሸሽና እንዲሁም ደግሞ እሷን ለሌላ በቀል እንደፈለጋት ሲዝትባትና እንዲሁም ሲሳለቅባት አይተናል። በህመሟ ላይ በጣም ብዙ ውዝግብ እያደረገባት ይገኛል። አሁን መሲ ብዙ አማራጮች እንዳሏት እናውቃለን። ግን ደግሞ ይሄ ሁሉ አማራጯ በብዙ ነገር ሊታገድባት ይችላል። ምክንያቱም ከቤት ውስጥ ተቆልፎ አንድ ሰው የተቀመጠ ሰው ድምፅ ሰምታለች። ግን ማን እንደሆነ ምን እንደሆነ ያወቀችው ነገር የለም። ሌላው ነገር አሁን ላይ የሄለንና የቴዲ የፍቅር ግንኙነት የተቋጨ ቢሆንም እሱ እንደሚያገባ ነግሯት ለሄለን የሚያገባት ሚስትን ማን እንደሆነች ባታቅም ግን ደግሞ እቤት ውስጥ አብሯት እንደምትኖር እያወቀች የመጣች ትመስል ነበር ሄለን።